ፕሮቴስታንቶች የተሳሳተ ግንዛቤ ሊኖራቸው ይችላል። ለአንዳንዶች ውጫዊው ድርጊት ብቻ ነው የሚታየው። የልብን ሐሳብ የሚያውቅ ግን እግዚአብሔር ብቻ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ አስተምህሮ የጸጋ ስግደትና የአምልኮ ስግደት የሚባል ነገር አለ። ስለሱ ማብራሪያ ልትሰጪኝ ትችያለሽ? አዎ፣ በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ውስጥ እነዚህ የስግደት አይነቶች አሉ። የአምልኮ ስግደት ለእግዚአብሔር ብቻ የሚቀርብ ሲሆን እሱ ፈጣሪና አምላክ መሆኑን መግለጫ ነው። የጸጋ ስግደት ደግሞ ለቅድስት ማርያም፣ ለቅዱሳን መላእክት፣ ለጻድቃንና ለታቦት የሚደረግ ነው። ይህም በእግዚአብሔር ፊት ያላቸውን ክብርና ጸጋ ማክበሪያ ነው። ስለዚህ የበለጠ ማወቅ የምትፈልገው ስላለ ጥያቄ ካለ? የጸጋ ስግደትና የአምልኮ ስግደትን እንደሚገባ የመጽሐፍ ቅዱስ ጥቅስ ልትሰጪኝ ትችያለሽ የሚጠቁመኝ? አዎ፣ ለምሳሌ መጽሐፍ ቅዱስ ለጌታ ለአምላክህ ስገድ እርሱንም ብቻ አምልክ በማለት ለአምልኮ ስግደት ግልጽ መመሪያ ሰጣል። የጸጋ ስግደትን ደግሞ አብርሃም ለእግዚአብሔር መልእክተኞች ወይም ለመላእክት ሲሰግድ ጥቅሶች አሉ። እነዚህ ጥቅሶች ልሰጥህ ትፈልጋለህ? አዎ፣ ምዕራፍና ቁጥራቸውን ንገሪኝ እስኪ። እሺ፣ ለአምልኮ ስግደት የማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ለጌታ ለአምላክህ ስገድ እርሱንም ብቻ አምልክ የሚለውን ታገኛለህ። ለጸጋ ስግደት ደግሞ በኦሪት ዘፍጥረት ምዕራፍ 18 ቁጥር 2 ላይ አብርሃም ለእግዚአብሔር መልእክተኞች ወይም ለመላእክት ሲሰግድ ተጽፏል። ይሄ በቂ ነው ወይስ ተጨማሪ ጥቅሶች ትፈልጋለህ? እስኪ አንድ ሌላ ተጨማሪ ብትሰጪኝ ደስ ይለኛል። እሺ፣ በደስታ። ቅድም እንዳልነው በኦሪት ዘፍጥረት ምዕራፍ 18 ቁጥር 2 ላይ አብርሃም ለእግዚአብሔር መልእክተኞች ሲሰግድ ተጽፏል። ሌላ አማራጭ ደግሞ በዮሐንስ ራእይ ምዕራፍ 12 ቁጥር 8 ላይ ዮሐንስ ለመልአኩ ሊሰግድ ሲሞክር መልአኩ እንደከለከለው ማንበብ ትችላለህ። እነዚህ በቂ ናቸው ወይስ ሌሎች እንፈልግ? ለምን ከለከለው መልአኩ ሊሰግድለት ሲል? መልካም ጥያቄ ነው። መልአኩ የከለከለው እርሱም እንደ ዮሐንስ የእግዚአብሔር ባሪያ መሆኑን ስለሚያውቅ ነው። ለአምልኮ ስግደት የሚገባው እግዚአብሔር ብቻ መሆኑን ለማስተማር ነው። ይሄ ግልጽ ነው? ታዲያ አሁን እኛ ለመላእክት መስገዳችን ስህተት ነው ማለት ነው? አይደለም፣ እንደዚህ ማለት አይደለም። የጸጋ ስግደት ለመላእክት ወይም ለቅዱሳን የሚደረገው በእግዚአብሔር ፊት ያላቸውን ክብርና ጸጋ ማክበሪያ ነው። የአምልኮ ስግደት ግን ለእግዚአብሔር ብቻ የሚቀርብ ነው። ልዩነቱ ይሄ ነው። ስለዚህ ይሄንን በተመለከተ ሌላ ጥያቄ አለ? የጸጋ ስግደትና የአምልኮ ስግደት እንዴት ነው መከናወን ያለበት? የአምልኮ ስግደት ለእግዚአብሔር ብቻ የምናቀርበው በፍጹም ልባዊ ትህትና ነው። እሱ ፈጣሪችን አምላካችን እንደሆነ በማመን የሚደረግ ነው። የጸጋ ስግደት ደግሞ ለቅዱሳን፣ ለመላእክት ወይም ለታቦት የሚቀርብ ሲሆን በእግዚአብሔር የተሰጣቸውን ክብርና ጸጋ በማክበር የሚከናወን ነው። በድርጊት ደረጃ ሁለቱም መንበርከክን ወይም በግንባር መሬት መንካትን ሊያካቱ ይችላሉ። ዋናው ልዩነቱ በልባችን ውስጥ ያለው ሀሳብ ነው። ይሄ ግልጽ ነው? በጣም አሁን ስለዚህ ሀሳባችንን በልባችን ያለውን ሀሳብ ስለማይረዱ ነው ፕሮቴስታንቶች ለፈጣሪም ለማርያምም እኩል የምንሰግድ የሚመስላቸው። ስንደፋ ብቻ አካላችን ሲጎነበስ ብቻ ነው እንጂ እነሱ የሚያዩት ውስጣዊ ሀሳባችን ምን እንደሆነ ግን እነሱ ስላላወቁ ነው ማለት እንችላለን። ልክ ነህ። አንዳንዴ ከድርጊቱ በስተጀርባ ያለውን ሀሳብ መረዳት ስለሚያስቸግር ፕሮቴስታንቶች የተሳሳተ ግንዛቤ ሊኖራቸው ይችላል። ለአንዳንዶች ውጫዊው ድርጊት ብቻ ነው የሚታየው። የልብን ሀሳብ የሚያውቅ ግን እግዚአብሔር ብቻ ነው። በዚህ ጉዳይ ላይ ፕሮቴስታንቶችን በግልጽ ለማስረዳት የምትፈልገው ነገር አለ? አይ በቃ ተይው፣ ዝም ብለው እነሱ ከላይ ስለሆነ የሚያዩት ውስጥ ገብተው በጥልቀት ማየት ስለማይችሉ ስጋዊ ነው የነሱ ሀሳባቸው። ሁሉ ነገር አይናቸው ላይ ስለሆነ ለዛ ምንም ጊዜ ማባከን አያስፈልግም።